ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው ለድል በቃን የምስራች ኢትዮጵያችን ዳግም ኮራች። ኢትዮጵያ አሁን ነጋላት። አሁን ጨለማው አበቃ። አሁን ምሽቱ ነጋ። ይህ ትንታኔ ሜዳ ነው። ዛሬ ስለማን የምናወራ ይመስላችኋል? በሺዎች የሚቆጠሩ ኢትዮጵያውያን የደም ዋጋ የከፈሉለት፣ በሚሊዮን የሚቆጠሩ ኢትዮጵያውያን መቀነታቸውን ፈተው ካላቸው ሳይሆን ከሌላቸው ላይ አብላጫውን የሰጡለት፣ ምሁራን፣ ጋዜጠኞች ዕውቀታቸውን በዓለም አቀፉ መድረክ ፊት ቆመው የተጋፈጡለት፣ ድምጽ የሆኑለት፣ የዓለም አቀፉን ንትርክ የተሻገረ ዲፕሎማሲያዊ ድል የተገኘበት፣ መሪዎች በቁርጠኛ አቋም የጀመሩት፣ የቀጠሉት፣ የፈጸሙት፣ አለመቻልን የሰበረ መቻልን ያረጋገጠ ምስለ አድዋ፣ ፍጹም አርበኝነት፣ ታላቁ አባይ። ትላንት የዓለም ሚዲያዎች በመስታወቶቻቸው በገጾቻቸው ኢትዮጵያን ጸብጫሪ፣ የጎረቤትን ውሃ ነጣቂ፣ የግብፅን ህልውና አስጊ፣ የሱዳንን ጉሮሮ ዘጊ አድርገው ሲዘምቱባት ነበር። ዛሬ ራሷ ኢትዮጵያ በዘመቻ ሳይሆን በተግባር ባሳየችው ምስክርነት እነዚሁ የዓለም ሚዲያዎች እንዲዘምቱላት ማድረግ ችላለች። የህዳሴ ግድባችን የጂኦፖለቲካ ብያኔን የለወጠ፣ የዲፕሎማሲን ኢፍትሐዊ አታይ የቀየረ፣ ለመላው ጥቁር ህዝቦች ማንሰራራት ድልን ያበሰረ፣ አይችሉም ባዮችን ያሳፈረና ያስደመመ ያስገረመም ነው። የህዳሴ ግድባችን ኢትዮጵያ መቻሏን ያሳየ ነው። በዓለም መድረክ ሚዲያዎችና በሀገራት መሪዎች መነጋገሪያ ሆነ። የአይበገሬነት ተምሳሌት ሆኖ ተጠቀሰ። የአንድነታችንና የጋራ አሻራችን የማንደራደርበት ዘላለማዊ ሐውልታችን ሆኖ ተገነባ። የዛሬው ጉዳያችን የዛሬው አባይ እንጂ የትላንቱ አይደለም። ዛሬ የምናወራው ስለፈነጠቀው ብርሃን እንጂ ስለ ጨለማው ዘመን አይደለም። የዛሬው አጀንዳችን የቱርኩ ዜና አገልግሎት አናዶሉ ቢሊዮን ዶላሮች የወጡበት የአህጉረ አፍሪካ ታላቁ ግድብ የቀጠናው መሪዎች በተገኙበት በጠቅላይ ሚኒስትር አብይ አህመድ ተመረቀ ሲል ስላስነበበበት፣ አፍሪካ ኒውስ ኢትዮጵያውያን ግድቡ የሚያመነጨውን ኃይል በየጓዳቸው ለመጠቀም በጉጉት እየተጠባበቁት ነው ሲል ግድባችን መመረቁን ስለዘገበበት፣ ኤኤፍፒ ዛሬም ድረስ በውስጥ ግጭቶች ለምትታመሰው ኢትዮጵያ ብርቅዬ የአንድነት ምልክት ሊሆን ታላቁ የኢትዮጵያ ህዳሴ ግድብ ተመረቀ ሲል ስለከተበለት፣ ኢትዮጵያ ከግብፅ የገጠማትን መራር ተቃውሞ በመቋቋም ግዙፉ የሃይድሮ ፓወር ግድብ በይፋ አስመርቃለች ሲል ሮይተርስ በሰበር ዜና ሽፋን ስለሰጠበት፣ ከ120 ሚሊዮን በላይ ህዝብ መኖሪያ የሆነችው ኢትዮጵያ በ5 ቢሊዮን ዶላር የገነባችው ግድብ የኢኮኖሚ እድገቷ ምሰሶ መሆኑን እንደምታምን ስለመሰከረበት፣ ቢቢሲ የኢትዮጵያውያን ኩራት የሆነው ታላቁ የህዳሴ ግድብ እንደምን እውን ሆነ ሲል ስለተደመመበት፣ የኬንያው ዴይሊ ኔሽን ጋዜጣ በአባይ ወንዝ ላይ የተገነባው የኢትዮጵያውያን የአዲስ ዓመት ስጦታ ሲል ስላበሰረበት፣
ከአልጀዚራ እስከ አጃንስ ፍራንስ ፕሬስ፣ ከዘ ኢንዲፔንደንት እስከ አሶሺየትድ ፕሬስ፣ ከቢቢሲ እስከ ብሉምበርግ ድረስ የዓለም መገናኛ ብዙሃን ፊተኛውን ገጻቸውን አሳልፈው ስለሰጡለት የዓለም ሁሉ አይን ማረፊያ የኢትዮጵያ ህዳሴ ግድብ ዓለም አይኑን የጣለበት አባይ ለእኛ ምናችን ነው? ያለፉት ችግሮቻችን ምንጭ፣ የነጮች ቅኝ የመግዛት ምኞት ምስጢር፣ የኢትዮጵያ ትርጓሜ ድህነት የሆነበት ምክንያት፣ ድህነታችንን ደግሞ ታሪክ የምናደርግበት የሞት ሽረታችን ነው። አባያችን፣ ውሃችን፣ የአይናችን እንባ ጠብታችን፣ የድካማችን ላብ ጠብታችን፣ የሞታችን ደም ጠብታችን፣ የሳቃችን ሲቃ ጠብታችን፣ የህዳሴ ግድብ ትላንት የነበረውን የኢትዮጵያዊ መንፈስ ጥንካሬ የሚያረጋግጥ ዛሬ ያለንን ጥበብና ብልሃት የሚቃኝ ነገ የሚኖረንን የብርሃን ቀንዲል የሚያሳይ ታላቅ ገድል ነው። ለዚህ ነው ደስታችንን በአደባባይ የምንገልጸው። ይህ ደስታ ፖለቲካ አይደለም። የፍትህ ጉዳይ የእድገት መሰላል የገለጠው ሐሴት ነው። እንደ ግድቡ ሁሉ ደስታውም ሌላ መልእክት አለው። በመጀመሪያ ሐሳባዊ ኃይሉ ብርቱ ነው። እኛ ኢትዮጵያውያን እንችላለን ነው መልእክቱ። በእርግጥም ዋናው ፍሬ ሐሳብ እንችላለን፣ ደግመንም እንችላለን ነው መልእክቱ። አንድ 120 ሚሊዮን ህዝብ ተመጽዋች ተለቃች የሚለውን የመዛበቻ ቅጥያ ስም አሽቀንጥረን ለመጣል ከወሰንን እንችላለን ነው መልእክቱ። አስቸጋሪው ዓለም፣ ሞገደኛው ዓለም እናንት የድህነትና የረሃብ መለያ ናችሁ ሲለን ይህ ሐሰት እብለት ነው። እኛ ኢትዮጵያውያን ብርቱ ነን፣ መስራትም እንችላለን ነው ዋናው መልእክቱ። እንደ ብርቱ ቋሚና ማገር፣ እንደ ጠንካራ ድርና ማግ ከተቀናጀ፣ ኢላማውና ግቡን ከለየ ኢትዮጵያዊው ይችላል፣ የሚሳነው ነገር ከቶ አይኖርም ነው የህዳሴ ግድብ ዋናው መልእክቱ። የሐሳብ ልዕልናውም ይኸው ነው። የሥራን ኃያልነትና ወርቃማነትን ስንማር መሪ ከትውልድ ጋር ሲናበብ፣ ሥራ ሲሰምር፣ ሥራና ሠራተኛ ሲስማማ ማለት ነው። አባይ ማለት የእናቶች የማገዶ ሸክም ሲቀል፣ የቅጠል ጭስ ሲወገድ፣ የእሳት እፍታ ተረት ሲሆን፣ እሳት የጠበሰው እጅ ሲያሸት፣ ሸክም የደቆሰው ጀርባ ሲቀና፣ የማገዶ ጭስ የኩራዝ ጭስ ያጨናበሰው አይን ከመጥፋት ሲተርፍ፣ የእናቶች የወሊድ ምጥ ሲቀል ነው አባይ ማለት። ህዳሴ ለኢትዮጵያ እናቶች ምን ይሆን ትርጉሙ? ይህ ሐሳብ በዓለም አደባባይ የተከራከርንበት፣ እውነትን ሐቅን ፍለጋ ፍትህን ፍለጋ የሞገትንበት ሐሳብ ነው። ስለሆነም ህዳሴ የኢትዮጵያ እናቶች ያግዙኝ፣ የደግፉኝ የተማጽኖ እምባ ምላሽና ምርቃት ነው ለማለት ይቻላል። ይህች እናት በአባይ ደስ ከመሰኘት ማን ይመልሳት? የዚህችን እናት ልጅ ደስታውን ከመግለጽ በላይ ምን ሊበልጥበት? እናት ያለው ሁሉ ድካሟ በእረፍት መተካቱን አይቶ እንዴት ሰልፍ አይወጣ? የኢትዮጵያ ልጅ ድህነትን ሽሽት መጓዙ የሚያከትምበት፣ በሰው ሀገር መገደሉ መገፋቱ መናቁ የሚቀርበት፣ በጫና ታሪክ የሰራ ነውና ጫናን አልሸከምም ባይነቱን ለዓለም የሚያሳይበት ዘመን ሲመጣ ሀገሬው ለደስታ ወጣ።
የምስራች ኢትዮጵያችን ዳግም ኮራች። ኢትዮጵያውያን ለዛቻና ማስፈራሪያ ለተጣመመ እሳቤ ሁሉ መልስ ሰጪ ሳይሆኑ በኢትዮጵያዊ ትዕግስት፣ በጨዋነት፣ በአንገት ደፊነት፣ በሲሚንቶና በብረት ብቻ ሳይሆን በደም፣ በላብ፣ በአጥንት ሉዓላዊነታቸውን መገንባት እንደሚችሉ አሳይተዋል። ከዘመን ዘመን በየዘመኑ ንጉሳን መንግስታት ለጠለፋ አይን አርፎባት የነበረችው ኮረዳ ከእነ ሙሉ ክብሯ እነሆ ይበልጥ ደምቃለች። ኢትዮጵያውያን ለዘመናት ሲቀኙለት ከነበረው ከታሪክ ዘካሪነት ወደ ታሪክ ሰሪነት ተሸጋግረው ከታሪክ አልባነት ተርፈዋል። የዛሬ ትውልድ የነገ ኩሩ አባቶቻችን ከምንም ወደ አባይ ታሪክ፣ ወደ አዲስ ዘመን፣ ወደ ታሪክ እጥፋት ተሻግሯል። እጥፋቱንም በደስታ አብስሯል። ህዳሴ አንድ ኢትዮጵያን የሚጠራጠሩን ሁሉ ገርቷል፣ አስተካክሏል። ነቃፊዎቻችን አርሟል። አጉራጠኖችን አስተካክሏል። ህዳሴ ስራ ያለመዱ አውርቶ አደሮችን በግዝፈቱ ገርምሟል፣ ገጽጿል። በአድማሳዊው ግዘት የተካኑትን ሁሉ አቅል አደብ አስይዟል። በህብረት ችለናል። የህዳሴ ግድብ የኢትዮጵያ ማንሰራራት ምልክት፣ የህዳሴ ግድብ የብልጽግናችን አሻራ፣ ግድባችን የመቻላችን ማሳያ፣ የሚደገም ድል፣ የሚጨበጥ ብስራት። ህዳሴ ግድብ ግድባችን በራስ አቅም በአፍሪካዊነት ኩራት የተገነባ እውነት። ግድባችን የአባይ ዘመን ትውልድ አኩሪ ገድል የሚዘከርበት የአሸናፊነት ብራና። ግድባችን የህብረ ብሔራዊነታችንና የአንድነታችን መሰረት። ግድባችን የመነሳት ደወል ብስራት፣ የኢትዮጵያዊነት ድምቀት። ግድባችን በወጀብ ውስጥ ሳንናወጥ በቁርጥ ቀን በጽናት እንድንቆም ያደረገን የአንድነታችን መቀነት። የሀገሬው ህዝብ የህዳሴ ግድብን በድል የመመረቁን ደስታ በገለጸበት ዕለት ያሰማቸው ቃሎቹ ናቸው። ኢትዮጵያ የራሷን አንጡራ ሀብት በራሷ የግዛት ወሰን ላይ ያለምንም ውጫዊ እርዳታ ባስመረቀች ማግስት የነበረ ደስታ። ከተሸነፍ ከተረታ አባይ ካሰን በደሊቃ በህብረት ችለናል ከግድቡ ወደ አዳሙ ግድባችን የመቻል ማሳያ የይቻልነት ማሰራሪያ ነው። የበይ ተመልካች ሆኖ የከረመው ከሊስትሮ እስከ ጉሊት ቸርቻሪ፣ ከተማሪ እስከ አመራር፣ ካልተማረ እስከ ምሁር፣ ከሊቅ እስከ ደቂቅ ከሌለው ላይ ቀንሶ ለሀገሩ የሰጠው ዛሬን አስቦ ነበር። ይህ ህዝብ ከመሰረቱ መጣል ማግስት በተገባለት ቃል አለመቀጠሉ፣ በታቀደው ፍጥነት አለመገንባቱ፣ ተስፋ የሚሰጥ ነገር አለመኖሩ እንኳን ለሀገሩ ላደረገው አስተዋጽኦ ጸጸት እንዲሰማው አላደረገም ነበር። ብቻ አንድ ቀን እንደሚፈጸም ተስፋ ነበረው። ያ ቀን አሁን ሆኗል። ዛሬ የኢትዮጵያ ህዝብ የሰጠውን ተቀበለ። ታላቁ የኢትዮጵያ ህዳሴ ግድብ ተጠናቀቀ። ቁጭት በጥበብ ተቋጨ። ኢትዮጵያውያን ደስ ይበላችሁ። ስለ ኢትዮጵያ ነገ፣ ስለ ኢትዮጵያ ንጋት በልበ ሙሉነት ማውራት ጀመርን። ይህንን ሐይቅ ንጋት ብለነዋል። ንጋት ማለት ጎህ ሲቀድ፣ ንጋት ማለት ረዥሙ ጨለማ አልቆ ብርሃን ሲጀምር
የብርሃን ፍንጣቂ መታየት ሲጀምር ያለው ጊዜ ማለት ነው። ኢትዮጵያ አሁን ነጋላት። አሁን ጨለማው አበቃ። አሁን ምሽቱ ነጋ። ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም። ሆ ብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።